በምድር ላይ ደግሞ ስንኖር በዚህ ምድር ላይ ስንኖር እድሎች አሉ፣ ኦፖርቹኒቲስ አሉ፣ እድሎች ምን ፈልጋቸው እድሎች አሉ። መማር የሚፈልግ ሰው የትምህርት በሮች እንዲከፈቱለት ይፈልጋል አይደል? የመጀመሪያ ዲግሪውን የሰራ ማስተርስ መስራት ይፈልጋል። የመጀመሪያውን ያልተማረ የትምህርት እድል ይፈልጋል። ከዛ የሥራ በሮችም ይፈልጋል፣ መስራት ይፈልጋል። ግን በሮች አሉ፣ ዝግ ናቸው እነዛ በሮች። ማግባት ትፈልጋለች፣ የትዳር በር ዝግ ነው። እና በዓለም ላይ ስንኖር በምድር ላይ ስንኖር የእድል በሮች አሉ። የትምህርት፣ የሥራ፣ የትዳር፣ የተለያዩ ነገሮች የምንፈልጋቸው ነገሮች በር አላቸው። ሁሌ ክፍት አይደሉም። እንደውም ዝግ ሆነው ይቆዩና ከዛ በኋላ ጊዜ ጠብቀው ይከፈታሉ። አሁን ስለ እነሱ ነው የምናወራው። እነዚህ የተዘጉ በሮች መማር ይፈልጋል። አንድ ሰው ለመማር የሚፈልገው እድል ዝግ ነው። ስራ መስራት ይፈልጋል፣ የስራው በር ዝግ ነው። ማግባት ትፈልጋለች ወይ ይፈልጋል፣ የትዳሩ በር ዝግ ነው። እና they wonder ለምንድን ነው የማይከፈተው ብለው ይጠይቃሉ። አሁን እንዲከፈቱ ማድረግ ያለብንን ነገሮች እንይ። የመጀመሪያው መደረግ ያለበት መጠበቅ አለብን። መጠበቅ እንዳለ ወጣቶች ማወቅ አለባቸው፣ ትላልቅ ሰዎችም ማወቅ አለባቸው። የኔ ምሳሌዎች ልንገርሽ። ከሜዲካል ስኩል እንደወጣው መጀመሪያ ፕሮግራሜ ቅዴን ከመቀየሬ በፊት ውጭ ሄጄ ስፔሻላይዝ ውጭ አደርጋለሁ። ስፔሻሊቲ እዛ እሰራለሁ። ሳይኪያትሪ ያው እዛው ሳይኮሎጂ አካባቢ ስለምወድ ሳይኪያትሪ እሰራለሁ ብዬ አሰብኩኝ። ከዛ በሆነ ፕሮሰስ አሜሪካን ኤምባሲ ገባሁ። አሜሪካን ኤምባሲ ስገባ ኢንተርቪው ያደረገችኝ ሴት ዶክተር ጥሩ ነው፣ ግን እኔ መክርህ በጣም በሀገርህ ጠንክረህ እንድትሰራ ነው አለችኝ። እና ምክር ሰጠችኝና ቪዛ አልሰጠችኝም፣ ከለከለችኝ ማለት ነው። በዛ ሰዓት እኛ ያላወቅነው ነገር ምንድን ነው? መንግስት ለካ ለሐኪሞች ለሜዲካል ዶክተርስ ቪዛ እንዳትስጡብን ብሎ ለአሜሪካን ኤምባሲ በዛ በኩል አመልክቷል። በኢህአዴግ ዘመን ነው። እና ሐኪሞች በጣም ስለሚወጡ ከሀገር እና ትንሽ ስለሆነ ሀገር ውስጥ ያለው የሐኪም ቁጥር በኋላ ነው በብዛት ማስተባረክ ጀመረው። ለካ በጎን ሄዶ አሜሪካን ኤምባሲ ጠይቋል፣ አፕላይ አድርጓል በስነ ስርዓት መንግስት ለሜዲካል ዶክተር ስፔሲፊካሊ አትስጡብን ብሏል። ከዛውን ዝግ ነው በሩ ማለት ነው። ሞከርኩ፣ ዝግ ነው። ፊቴ ላይ ድርግም ብሎ ነው የተዘጋው። ከዛ መጠበቅ ነበረብኝ። ሐሳቤንም ለወጥኩ። እዚህ ሀገር ሌሎች ትምህርቶችን እንዳይረግ ማስተርሶቹን ለመስራት ወሰንኩ። ግን አሜሪካ ለመሄድ ካሰብኩበት ጊዜ ከ4 ዓመት በኋላ ነው የሄድኩት። ከ4 ዓመት በኋላ ግን ሲሄድ 4 ዓመት መጠበቅ ነበረብኝ። ከ4 ዓመት በኋላ ግን ሲሄድ መኖሪያ ፈቃድ አገኘው፣ ግሪን ካርድ አገኘው። ከዛ በየዓመቱ መመላለስ ነበረብኝ። ከዛ ደግሞ ፓስፖርቱን አገኘው በአንድ ቦታ ስላልኩት። ስለዚህ መጠበቅ ነበረብኝ፣ የግድ ነው። በሩ ሲዘጋ የሆነ እድል አጋጣሚ ፈልገው ሰዎች በሩ ሲዘጋባቸው they have to wait መጠበቅ አለባቸው። ጠብቀው ግን ይከፈታል። ከዛ አሁን በእኛ በሜዲካል ትራዲሽን ምን አለ መሰለሽ ፍቅር፣ ሜዲካል ዶክተር ሆነሽ ከዛ ዶክተር ፍቅር ይበልጣል ተብለሽ ጀነራል ፕራክቲሽነር ሆነሽ መቆየት እንደ ውድቀት ነው የሚታየው። በሆነ ነገር ስፔሻላይዝ ማድረግ አለብሽ፣ ወይ በቆዳ ወይ በአይን ወይ በህፃናት ወይ በውስጥ ደዌ በሆነ ነገር ስፔሻላይዝ ማድረግ አለብሽ። የግድ ነው። በቃ እንደ እንትን ነው የሚታየው ማለት ጀነራል ፕራክቲስ ጂፒ ሆነሽ የተወሰነ ዓመት መስራት ግን ፎር ላይፍ ታይም ግን ጂፒ ሆነሽ መስራት ግን በቃ እንደ ጥሩ እንዳልሆነ ነገር ነው የሚታየው። ምንም ችግር የለውም ግን ስለዚህ አሁን ደግሞ መማር ፈለግኩኝ። መማር ስፈልግ ደግሞ ቅድም እንዳልክሽ ነው እዛ ሄዶ ስፔሻላይዝ ማድረጉን ትቻለሁ። ዩኒቨርሲቲ ለመግባትና ማስተርሶችን ለመስራት ግን ትራቭል አደረግ ነበር። አሁን ደግሞ መጠበቅ ነበረብኝ ትክክለኛው ጊዜ ግን ሲመጣ 6 ኪሎ ገባሁኝ። ሳይኮሎጂ ተወዳድሬ 6 ኪሎ ገባሁ። ማስተርሴን ሰራሁ እዛ።
ከዛዛው እያለው ትሮፒካል ሜዲሲን እንደተጀመረ ሰማው እዛ አዲስ አበባ ዩኒቨርሲቲ። በዛው ቀጠልኩ። ከዛ ቴዎሎጂ ደግሞ እንዲያልኩና 3ቱን ሰራሁኝ። ግን እንደው አልጋ ባልጋ ቀይ ምንጣፍ ግን አልነበረም፣ መጠበቅ ነበረብኝ። እና አንዳንድ በሮች ሲዘጉ ተስፋ ከመቁረጥ ይልቅ ከማዘን ይልቅ አልተሳካም ብሎ ከመቆዘም ይልቅ ነገርን ሁሉ በጊዜ ውብ አድርጎ ሰራው ተብሎ እንደተጻፈ በትክክለኛው ጊዜ ስለሚሆኑ እነዛ ነገሮች መጠበቅ ያስፈልጋል። እንደውም አንዳንዴ ከመጠበቅ ከመስነፍ የተነሳ ለምሳሌ አንዳንድ ሴቶች ትዳር ይጠብቁና ከዛ ልክ እንዳልሆነ እያወቁ ያ የመጣው ሰው ድንገት የሆነ ሰው ሲመጣ ትክክለኛ ትዳር እንዳልሆነ እያወቁ ይገቡበታል። just for the sake of getting married ለቬሎ ተብሎ ለድግሱ ተብሎ ለፎቶግራፍ ተብሎ ይገቡበታል። እንደዛ ከማድረግ የእግዚአብሔርን ትክክለኛ ጊዜን ብትጠብቅ፣ ትክክለኛውን ሰው ብትጠብቅ፣ ትዳር ዘግይቶብሻለሁ እንኳን ዘገይ፣ ትክክለኛው ሰው ይምጣ፣ ትክክለኛው ጊዜ ይድረስ፣ the right person at the right time እንዲመጣ ፍቀጅለት። ግን አረ እድሜ እኮ ሄደ ምናምን ብለው ግን በቃ ብድግ ብለው ለማግባት ያህል ለቬሎ ያህል ለሰርጉ ያህል ካደረጉ ግን ዋጋ ያስከፍላቸዋል። ስለዚህ በር ተዘግቶ ባለበት የመጀመሪያው ማወቅ ያለባቸው ነገር መጠበቅ እንዳለ ነው። አሁን እኛም እንደዚህ ሆኖልኝ እንዲህ ተደርጎ እንደዚህ ሆኜ እንዲህ ተሳክቶ ሲባል ዝም ብሎ እንዳልሆነ ማወቅ አለባቸው። በጥበቃ መሆኑን መጠበቅ የሚባለው ነገር እንዳለ ሰዎች ሲናገሩ ሰክሰሳቸውን በቃ እንዲሁ በቀይ ምንጣፍ የሄዱ ይመስላል። አይደለም፣ ብዙ ቻሌንጅ አለ። አሁን እዚህ ጋር የእምነት አስተማሪዎች አሉ። እምነት አስተማሪዎች በመንፈሳዊው ይሆንልሻል፣ ይሳካልሻል፣ ኮንፌስ አድርጊ፣ ክሌም አድርጊው፣ ይሆናል ይላሉ። ፋይን እሺ። ከዛ ደግሞ ሞቲቬሽን ደግሞ አለ። ሞቲቬሽን ደግሞ እንዲያድርጊ ይሳካል፣ ዋይኖት የማትችይው ነገር አለ ምናምን ሊባል ይችላል። ሁለቱም ጋር የሚጎለው ኮምፖነንት፣ ትልቁ የሚጎለው ኮምፖነንት በምድር ላይ ስቃይ እንዳለ አለማስተማራቸው፣ ቻሌንጅ እንዳለ አለማስተማራቸው፣ መጠበቅ እንዳለ አለማስተማራቸው፣ ዋጋ መክፈል እንዳለ አለማስተማራቸው ነው። ስለዚህ አሁን ይሆናል ብለሽው በመንፈሳዊው በቃ ይሳካል አንተ ጀስት ኮንፌስ አድርግና ይሆናል ስትይው በማግስቱ የለም ያ ነገር፣ በወሩ የለም ያ ነገር። ግን መጠበቅ እንዳለበት ግን አልነገርሽውም። ዌይቲንግ እንዳለ አልጠበቅሽውም። ትዕግስት እንደሚያስፈልግ ግን አልነገርሽውም። ስለዚህ ያ ሰው 1 ወር ይጠብቅና ተስፋ ቆርጦ የባሰ ጨለማ ውስጥ ይገባል። ስለዚህ መከራ እንዳለ፣ ሳፈሪንግ እንዳለ፣ መጠበቅ እንዳለ፣ የህይወት ተግዳሮቶች እንዳሉ፣ ቻሌንጆች እንዳሉ አብረን ማስተማር ያስፈልገናል። በጣም ይሄ እጅግ በጣም አስፈላጊ ነው። ሁለተኛው ከመጠበቅ ብቻ መጠበቅ ደግሞ ዝም ብሎ ቁጭ ብሎ መጠበቅ አይደለም። ከመጠበቅ ጋር ደግሞ ሁለተኛው መሞከር አለ፣ ማንኳኳት አለ። ለምሳሌ ስኮላርሺፕ የሚጠብቅ ልጅ ቁጭ ብሎ ቤቱ ሲጠብቅ ቢኖር አይሆንም። ምን ማድረግ አለበት? አፕላይ ማድረግ አለበት። አፕሊኬሽኑ መላክ አለበት። ድሮ አንድ ማውቀው ልጅ ነበር። እኔ ወደ 100 አፕሊኬሽን ሳይልክ አይቀርም። ይው ፍቅር በየቀኑ ይሞላል፣ ይልካል፣ ይሞላል፣ ይልካል፣ ይሞላል። በየቀኑ ነው የሚነግረኝ። እንትን ዩኒቨርሲቲ ላኩኝ። ደረዱ እግዚአብሔር ሆይን ልጅ አድርግለት። ያልሞከረው የለም። የሚገርምሽ ነገር መጨረሻ ላይ ተሳክቶለት ሄዶ መጀመሪያ ዲግሪውን ሰርቶ ማስተርሱን ሰርቶ አይ ቲንክ አሁን ፒኤችዲውን እየሰራ ነው። ሂ ሃድ ቱ ኖክ፣ ማንኳኳት አለበት። እና ዝም ብለን ቤታችን ቁጭ ብለን ሳይሆን ስራዎችም ከሆነ ስራዎቹን መስራት፣ ማመልከት ያለብን ቦታ ትምህርት ከሆነ ማመልከት፣ መሞከር በትክክለኛው መንገድ። ከዛ ስራም የሚፈልግ ከሆነ መዞር፣ ስራ አፕሊኬሽን መሙላት፣ ታል የተባለበት ቦታ ላይ መሞከር፣ ማንኳኳት፣ አንዱ ይከፈታል። ስለዚህ ይሄን ማድረግ ደግሞ ትጋት ደግሞ ያስፈልጋል፣ ዲሊጀንስ ያስፈልጋል።
አንዳንዴ በሩን የሚዘጋው ራሱ ፈጣሪ ሊሆን ይችላል፣ አላህ ሊሆን ይችላል፣ እግዚአብሔር ሊሆን ይችላል። ኖህን አስታውሺ። ኖህ የጥፋት ውሃ ሊመጣ ሲል እሱን እስከ ልጆቹ እስከ ሚስቶቻቸው እሱም ሚስቶቹ ከዛ ከየእንስሳው አደረገ አስገባና ከውጪ በኩል ዘጋበት ይላል። ከውጪ በኩል ዘጋበት። አንዳንዱ በር ለፕሮቴክሽን ተብሎ አንቺን ለመጠበቅ ብሎ እሱ ራሱ የሚዘጋቸው በሮች አሉ። አትታገይ፣ አታሸንፊ። ምክንያት አለው። እሱ የዘጋበት ምክንያት አለው። ከጥፋት ሊያድንሽ ከጉዳት ሊያድንሽ ፈልጎ ነው። ከዛ የኖህ እኮ መርከብ ውሃው ዘንቦ ከፍ 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 እያለች መታ መጨረሻ ላይ ያገኛት አራራት ተራራው ላይ ወጣ ነው የተገኘችው። እና አንዳንዴ በር ተዘግቶ አንቺ ሳታውቂው ግን ወደ ከፍታ እየወጣሽ ነው። ከዛ ህይወትሽን የአራራት ተራራ ላይ ልታገኘው ትችያለሽ። እና እሱ ደግሞ ለኛ ፕሮቴክሽን ብሎ ጊዜው እስኪደርስ የሚዘጋቸው በሮች አሉ። ኖህ ላይ ከውጭ እንደዘጋበት ጻድቅ ነው ኖህ፣ አምላክ ደግሞ ጻድቅ ነው። ግን ጻድቁ እግዚአብሔር በጻድቁ ኖህ ላይ ዘግቶበት ነበር እና ሊጠብቀን ብሎ ለኛ ብሎ የሚዘጋቸው በሮች አሉ። እሱን እንታገስ። የፈጣሪ ጊዜ ይምጣ፣ በጊዜው ውብ አድርጎ ይሰራዋል ተብሎ እንደተጻፈ እሱ የዘጋው በር ከሆነ ደግሞ እሱ በጊዜው ልክ ኖህን ተራራ ላይ ካወጣው በኋላ ከፍቶ እንዳወጣው ከዛ በኋላ ንጹህ ወደሆነ ወደ አዲስ ነገር እንዳወጣው ከፍቶ ያወጣል። ሙስሊሞች አላህ ለክርስቲያኖች እግዚአብሔር ያንን ያደርጋል። ግን በጊዜው ነው ውብ አድርጎ የሚሰራውና ያችን ጊዜ ይጠብቁ። ማንኳኳት ያለባቸውን ያንኳኩ። ከዛ አንድ ቀን ደግሞ አለ። ምን የሚባልበት ቀን መሰለች? ፍቅር የተከፈተ በርን ሰጥቻለሁ የሚል ቃል አለ። እሱ ደግሞ በህይወትሽ የሚታወጅበት ጊዜ አለ። ያ ደግሞ ሲታወጅ ከተከፈቱት በሮች የትኛውን ልምረጥ ነው እንጂ የምትየው በሮቹ ተከፍቷል። አሁን በእኔ ህይወት ያ ታውጇል ብዬ ነው የማምነው። ምክንያቱም በሮች ክፍት ናቸው። እዚኛው ጋር ልሂድ፣ እዛኛው ጋር ልሂድ፣ እዚኛው ጋር ልስራ፣ እዛኛው ጋር ልስራ፣ ይሄኛውን ልቀበል፣ ያኛውን አቀበል፣ የማማረጥ ችግር እንጂ የተዘጋ በር ችግር አሁን እኔ ጋር የለም። በሮች ሁሉ የሚከፈቱበት በአዋጅ በህይወትሽ የተከፈተ በር ሰጥቼሻለሁ የሚባልበት የተከፈተ በር ሰጥቼሃለሁ የሚባልበት ደግሞ ጊዜ አለ። ጊዜ ደግሞ ማማረጥ ነው። ይሄን ላድርግ፣ ይሄን ልስራ፣ ይሄን ልቀበል፣ ያን ልቀበል የምንልበት ጊዜ ደግሞ ይመጣል። ስለዚህ በሮች ይከፈታሉ።